ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በምዕራብ ሐረርጌ አንጫር ወረዳ በአማራና በኦርቶዶክስ ተከታዮች ላይ ያነጣጠረ ዳግም ጥቃት መፈጸሙ ተገለጸ። ከቦታው የተገኘውን መረጃ እናስደምጣችኋለን። ደቡብ ጎንደር ከወሎ በሚያገናኘው አዋሳኝ ቀጠና ከባድ ውጊያ መደረጉ ተገልጿል። በቀጠናው የፋኖ ኃይሎች በ4 ኪሎ ባለ ዙፋን ወንበር ጠባቂ ጦር ላይ ክንዳቸውን አሳርፈዋል። ይህ በእንዲህ እንዳለ በወሎ ውጥረት መኖሩንና የአገዛዙ በርካታ ኃይል ዛሬ በማለዳ ወደ ቀጠናው መግባቱ ተሰምቷል። ከግንባር የተዘጋጁትን ዜና ጥንቅሮች እናሰማችኋለን። አትግደሉን፣ የሀገር ባለውለታዎች፣ የሀገር የህዝብ ግሮሮች ነን ሲሉ ሹፌሮች ተናገሩም። በተደጋጋሚ በሀገር አቋራጭ ሹፌሮች ላይ የሚደርሰው ግድያና አፈና ተባብሶ እንደቀጠለ ነው። በጉዳዩ ላይ ዝርዝር መረጃ ይዘናል። ከኤርትራ ድንበር አቅራቢያ በትግራይ የድሮን ጥቃት ሌሊቱን መፈጸሙን ተረጋግጧል። አድማጮቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣችሁ በድጋሜ ቆይታቸው ከብላክ ላይን ሚዲያ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። አሁንም የንጹሃኑ ግድያ መቋጫ ባላገኘበት የኦሮሚያ ክልል ዳግም ጭፍጨፋ መደረጉ ተሰማ። በምዕራብ ሐረርጌ አንጫር ወረዳ በአማራና በኦርቶዶክስ ተከታዮች ላይ ያነጣጠረ ዳግም ጥቃት መፈጸሙ ተገልጿል። በኦሮሚያ ክልል ምዕራብ ሐረርጌ ዞን አንጫር ወረዳ ግንቦት 27 ቀን 2018 ዓ.ም በንጹሃን ዜጎች ላይ ያነጣጠረ አሰቃቂ ጥቃት መፈጸሙ ተሰምቷል። ጥቃቱ የተሰነዘረው በአካባቢው በሚኖሩ የአማራ ተወላጆችና የኦርቶዶክስ እምነት ተከታዮች ላይ መሆኑም ተጠቁሟል። ከምስራቅ አርሲ ዞን አሰኮ ወረዳ ጋር በምትዋሰነው የአንጫር ወረዳ የተፈጸመው ጥቃት ሰለባዎቹ በማንነታቸውና በሃይማኖታቸው ምክንያት ተለይተው የተጨፈጨፉበት መሆኑንም ምንጮች አመልክተዋል። የድርጊት በአካባቢው የነበረውን ነባር ስብጥር በመቀየር ከኦርቶዶክስ ተከታዮች የጽዱ አዳዲስ ዲሞግራፊዎች የመፍጠርና አካባቢውን ለሽብር ተልዕኮ የማመቻቸት ስትራቴጂካዊ አካል ነው ሲሉ ጉዳዩን በቅርበት የሚከታተሉ ወገኖች ስጋታቸውን ገልጸዋል። በጥቃቱ ሳቢያ ሕይወታቸውን ያጡና ጉዳት የደረሰባቸው ወገኖች ቁጥር በውል ያልታወቀ ሲሆን የሟቾችና የተጎጂዎች ሙሉ ዝርዝር መረጃ ለማወቅና ለማጠናከር ጥረቶች እየተደረጉ መሆኑ ተጠቁሟል። በአካባቢው የሚገኙ ንጹሃን ዜጎች ከፍተኛ የደህንነት ስጋት ላይ እንደሚገኙም ታውቋል። ከዚሁ ጋር በተያያዘ ዘገባ የጀርመንና አካባቢው ሀገረ ስብከት በአርሲ ዞን በኦርቶዶክሳውያን ላይ የተፈጸመውን ግድያና የቤተ ክርስቲያን ውድመት አጥብቆ ኮነነ። በጀርመንና አካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገረ ስብከት ጽሕፈት ቤት በኦሮሚያ ክልል አርሲ ሀገረ ስብከት ስር በሚገኙ 5 ወረዳዎች ውስጥ በኦርቶዶክሳውያንና ምዕመናን በቅድስት ቤተ ክርስቲያን ላይ የተፈጸመውን አሰቃቂ ግድያ፣ መፈናቀልና የቅዱሳን አብያተ ክርስቲያናት ውድመት በጽኑ አውግዟል። ሀገረ ስብከቱ ባወጣው የአዘንና የቁጭት መግለጫ ላይ እንደገለጸው በአርሲ ዞን እየደረሰ ያለው ይህ አይነቱ ጥቃት ግድያና መፈናቀል የመጀመሪያው አይደለም። በተለይም ላለፉት 10 ዓመታት ያህል ተመሳሳይ ጥቃቶች በተደጋጋሚ ሲፈጸሙ መቆየታቸውንና የክርስቲያኖች መከራ እየተራዘመ መምጣቱን በምሬት ተጠቁሟል። ሀገረ ስብከቱ በመግለጫው ላይ በመንግስት አካላትና በቤተ ክርስቲያኒቱ ከፍተኛ መዋቅር ላይ ጠንከር ያሉ ትችቶችን ሰንዝሯል። ላለፉት ዓመታት ለደረሱት ውድመቶችና ግድያዎች ከመንግስት ወገን የሚሰጠው ምላሽ አላየውም፣ አልሰማውም የሚል መሆኑንና ከኃላፊነት ነፃ የመሆን አካሄድ የሚታይበት እንደሆነም ገልጿል። ይህ በምዕመናን ዘንድ መንግስትን ሆን ብሎ ዝምታን መርጧል የሚል ጥርጣሬን እንዲያሳድር ማድረጉንም አስታውቋል። ከቅዱስ ሲኖዶስ ከጠቅላይ ቤተ ክህነት በየጊዜው የሚወጡ መግለጫዎች ወረቀት የማይዘሉ በመንግስት ላይ ተጽዕኖ መፍጠር ያቃታቸውና ህዝቡን መጠበቅ ያልቻሉ ናቸውም ሲል ወቅሷል። ሀገረ ስብከቱ በወቅታዊው አስከፊ ሁኔታ ምክንያት የኦርቶዶክሳውያን የመኖር መብትና የእምነት ነፃነት አደጋ ላይ መውደቁን በመግለጽ አንደኛ ቅዱስ ሲኖዶስና ጠቅላይ ቤተ ክህነት ከጽሑፍ አቤቱታ ባለፈ ምዕመናንን ማንቀሳቀስና መምራት እንዳለባቸውም አሳስበዋል። ሁለተኛ ምዕመናን በየአካባቢያቸው ራሳቸውን የሚከላከሉበትን መንገድ መንግስት እንዲያመቻችና በተግባራዊ ተጽዕኖች ግፊት ማደረግ እንደሌለበት በጽኑ እንደሚያምን ገልጿል። በሶስተኛ ደረጃ በየአድባራቱ ከቅዱስ ፓትርያርኩ ጀምሮ እስከ ምዕመናኑ ድረስ ወደ እግዚአብሔር የሚጮህበት የጸሎትና የመሐላ ጊዜ እንዲኖር ጠይቋል። በመጨረሻም በውጭ ሀገር የሚገኙ አህጉረ ስብከትና አብያተ ክርስቲያናት በቅንጅት በመሆን የቤተ ክርስቲያኒቱን መከራ የኦርቶዶክሳውያንን እልቂት ለዓለም ለማሳየት ሰላማዊ ሰልፍና የጽሑፍ እንዲሁም የሚዲያ ተጋድሎ እንዲያደርጉ ጥሪ አቅርቧል። ሀገረ ስብከቱ በግፍ ለተገደሉ ኦርቶዶክሳውያን ወገኖች ሰማዕትነት ለቤተሰቦቻቸው መጽናናትን የተመኘ ሲሆን ይህንን የመከራን ጊዜ እንዲያልፍ የጸሎት ጥሪን አስተላልፏል። በወሎ ውጥረት መኖሩና የአገዛዙ በርካታ ኃይል ዛሬ ማለዳ ወደ ቀጠናው መግባቱ ተሰምቷል። በወሎ ግንባር በተለይም በኮምቦልቻና በኩታበር አካባቢዎች ከፍተኛ ቁጥር ያለው የአገዛዙ ጦር እየተንቀሳቀሰ መሆኑን ተከትሎም አካባቢው ያሉ የፋኖ ኃይሎች የተለመደ ዝግጁነታቸውን እንዲያጠናክሩ ጠይቀዋል። ዛሬ ንጋት አካባቢ ጀምሮ ከፍተኛ ቁጥር ያለው የብልጽግና ጦር ከሰሞኑ ከባድ ኪሳራ ወደ አስተናገደበት ቀጠና በገፍ መግባት ጀምሯል። ይህንን የሰው ኃይል ለማጠናከርም ከ20 በላይ መኪና ሙሉ ወታደር ኃይል ከአዲስ አበባ ተነስቶ
ወደ ወሎ መግባቱ ታውቋል። ይህ ከአዲስ አበባ የተነሳው የጦር ኃይል በኮምቦልቻ በኩል መውረዱ የተሰማ ሲሆን በአሁኑ ወቅት የብልጽግና ጦር ገብቶ የመቅረት ተስፋውን ይዞ ወደ ኩታበር ቀጠና አምርቷል። ይህንኑ የኃይል እንቅስቃሴ ተከትሎ ለምኒልክ እዝ አስቸኳይ መልእክት ተላልፏል። እዙ በርካታ ኃይል በኮምቦልቻ በኩል ተራክፎ ወደ ኩታበር አቅጣጫ የተንቀሳቀሰ መሆኑን ታሳቢ በማድረግ በአካባቢው የሚገኙ የነጻነት ኃይሎችና ህዝቡን አስፈላጊውን ከፍተኛ ቅድመ ጥንቃቄ እንዲወስዱ ጠይቀዋል። በሌላኛው ቀጠና መረጃችን ትላንት በደቡብ ጎንደር በጋይንትና ደብረ ዘቢጥ መስመር በነበረው ውጊያ ከፍተኛ ጉዳት መድረሱ ተገለጸ። ተደጋጋሚ ወታደራዊ ኪሳራ በሚደርስበት ደቡብ ጎንደር ዞን በጋይንትና በደብረ ዘቢጥ መካከል የጉዞ መስመር ላይ በተደረገ ከባድ የተኩስ ልውውጥ የአገዛዙ ሰራዊት ላይ ከፍተኛ የሰው ኃይልና የቁስል ጉዳት መድረሱን የደረሰን መረጃ አመላክቷል። በጋይንት ነፋስ ማውጫ ከተማና አካባቢው ሲንቀሳቀስ የነበረው የንጹሃን ዜጎች በሃይማኖት አባቶች እንዲሁም በቅዱሳን መካናት ላይ ጥቃት ሲፈጽም የቆየው የመንግስት ጦር የተሰጠውን ግዳጅ አጠናቆ ከሌሊቱ 11 ሰዓት ጀምሮ በእግር ወደ ወሎ ግንባር ለመጓዝ እንቅስቃሴ በጀመረበት ወቅት ነው ጥቃቱ የደረሰበት። የመንግስት ሰራዊት ጉዞ ላይ ያለ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር በየመንገዱ ባደረገው አድፍጦ ማጥቃትና ከባድ ውጊያ ከ12 በላይ የሚሆኑ የወታደር አስከሬኖች በአስፋልት ዳርቻዎች ላይ የተቀበሩ ሲሆን በርካታ ቁስለኞችም በአምቡላንስ ተጭነው ወደ ነፋስ መውጫ፣ ጨጨሆና አባሶበሬ የሕክምና ማዕከላት መወሰዳቸው ታውቋል። ይህንን የኃይል ሚዛን ለመቀልበስ የመንግስት ሰራዊት የዙ 23 ጸረ አውሮፕላን መሳሪያ ሞርተርና ዲሽቃዎችን በመጠቀም ከአውራጅት ጋንጋና ጨጨሆ ተራሮች ላይ ከሌሊት ጀምሮ እስከ ቀኑ 8 ሰዓት ድረስ ከፍተኛ የከባድ መሳሪያ ድብደባ ሲያካሄድ መዋሉ ተገልጿል። በሌላኛው የግንባር መረጃ በትግራይ የድሮን ጥቃት መፈጸሙ ተሰምቷል። በትግራይ ክልል ሽራሮ አቅራቢያ ሌሊት ላይ የድሮን ጥቃት መፈጸሙን ምንጮች ተናግረዋል። በጥቃቱ ስለደረሰው ጉዳት ዝርዝር መረጃ ማረጋገጥ ያልተቻለ ሲሆን በክልሉ አሁን እየጋለ የመጣው ውጥረት ከፍተኛ መሆኑ ተገልጿል። ከኤርትራ ድንበር 6 ኪሎ ሜትር ርቀት በምትገኘው ጋምሃሎ ወይም ሽራሮ አካባቢ ነው ዛሬ አዳሩን ከሌሊቱ 6 ሰዓት ተኩል ጀምሮ የድሮን ጥቃት መፈጸሙ የተሰማው። የድሮን ጥቃት ከተፈጸመ በኋላ ለረጅም ጊዜ ፍንዳታና ቃጠሎ ተፈጥሮ እንደነበርም ተገልጿል። በጋምሃሎ አካባቢ የህወሓት አርሚ 13 በስፋት የሚንቀሳቀስበት ቀጠና ሲሆን ጥቃቱ የተፈጸመው ግን በጦር መሳሪያ መጋዘን ላይ ሳይሆን እንዳልቀረ ተጠቁሟል። ድሮኗ ወደ አዲ ሀገራይ፣ አዲ ነብሬድና አዲ ዳዕሮ አሰሳ በማድረግ ላይ መሆኑን ጨምሮ አዩዘ ሀበሻ ዘግቧል። በንጹሃን አሽከርካሪዎች ላይ የሚፈጸመው ግድያና የትራንስፖርት መሰረተ ልማት ውድመት አሳሳቢ ደረጃ ላይ መድረሱ ተገለጸ። በኢትዮጵያ በተለያዩ አካባቢዎች በሚንቀሳቀሱ ኃይሎችና አገዛዙ ባደራጃቸው ዘራፊዎች አማካኝነት በንጹሃን የጭነትና የህዝብ ማመላለሻ አሽከርካሪዎች ላይ የሚፈጸመው ግድያ፣ እገታና ዘርፊያ እንዲሁም በሀገር ሀብት ላይ የሚደርሰው የቃጠሎ ውድመት ከምንጊዜውም በላይ እየጨመረ መምጣቱንና በአጠቃላይ በሀገሪቱ ማህበራዊና ኢኮኖሚያዊ እጣ ፈንታ ላይ ከባድ ጠባሳ እየጣለ መሆኑን ተነግሯል። ከተጎጂዎችና ከተለያዩ የህብረተሰብ ክፍሎች የሚወጡ የሰቆቃ ድምጾች እንደሚያመለክቱት በአውራ ጎዳናዎች ላይ የሚንቀሳቀሱ ሹፌሮች በየቀኑ በጥይት የመበሳሳትና የመገደል አደጋ እየገጠማቸው ቢሆንም ለአደጋው የሚሰጠው ትኩረት ግን አነስተኛ መሆኑን አሽከርካሪዎቹና ቤተሰቦቻቸውን ለከፍተኛ ስነ ልቦናዊና ህይወት አደጋ አጋልጧል። አሽከርካሪዎችና ረዳቶቻቸው ከአንዱ የሀገሪቱ ጫፍ ወደ ሌላኛው ጫፍ ምግብ፣ መድኃኒት፣ አልባሳትና የልማት ቁሳቁሶችን የሚያመላልሱ የሀገር የደም ስር መሆናቸውን የዘገቡት የሚዲያና የማህበራዊ አንቂዎች እነዚህ ሰራተኞች ኑሯቸውን ለማሸነፍ የሚለፉ እንጂ የፖለቲካ ውሳኔ ሰጪ ወይም የጦር አዛዥ አለመሆናቸውን አስምረውበታል። እነዚህ ንጹሃን መንገድ ላይ አስቆሞ መግደል ሰብአዊነት የጎደለው ተግባር ከመሆኑም በላይ በርካታ ቤተሰቦችን እንዲሁም ልጆችን ያለ አሳዳጊ አባት በማስቀረት ማህበራዊ ቀውስ እየፈጠረ ይገኛል። በየመንገዱ የሚቃጠሉ መኪኖች የነጋዴው ወይም የካምፓኒው ብቻ ሳይሆኑ የሀገርና የህዝብ ሀብት መሆናቸውን የኢኮኖሚ ባለሙያዎችና ታዛቢዎች በተደጋጋሚ ያስረዳሉ። መኪኖችን ማውደም፣ ወደ ገበያ የሚወጣው እህልና ወደ ሆስፒታሎች የሚሄደው መድኃኒት አብሮ እንዲቃጠል በማድረግ ህዝብን በረሃብና በበሽታ መቅጣት ነው። ንብረት በወደመ ቁጥር ኢንሹራንስና ላኪዎችን የሚያከስሩ መሆናቸው የሚታወቅ ሲሆን አዳዲስ መኪናዎችን በምትክነት ለማስገባት ሀገሪቱ ያላትን ውስን የውጭ ምንዛሬ እንድታባክን አስገዳጅ መሆኑም ተመላክቷል። ይህም በቀጥታ የኑሮ ውድነቱን ይበልጥ ያንረዋል። ማህበረሰቡ አገዛዙ አደራጅቶ በታጣቂዎች ስም እያደረሰ ያለውን ዝርፊያ፣ ውድመትና ግድያ መገንዘብ እንደሚያስፈልግም ተጠቁሟል። በአዲስ አበባ በኮሪደር ልማት ተፈናቅለው በጊዜያዊ መጠለያ ውስጥ በነበሩ ዜጎች ላይ ከባድ የእሳት አደጋ ደረሰ። በአዲስ አበባ ከተማ እየተካሄደ ያለውን የኮሪደር ልማት ተከትሎ ከተለያዩ የመሃል ከተማ አካባቢዎች ተነስተው በየካባዱ አካባቢ በጊዜያዊ መጠለያ ውስጥ ይኖሩ የነበሩ ዜጎች ላይ ግንቦት 28 ቀን 2018 ዓ.ም ከሰዓት በኋላ ከባድ የእሳት አደጋ መከሰቱ ታውቋል። አደጋው የደረሰው ከካዛንቺስ፣ መገናኛ፣ ቀበናና ፒያሳ ከተነሱ በኋላ በየካባዱ ኮንዶሚኒየም በስተጀርባ ባሉ ጊዜያዊና ከቆርቆሮ በተሰሩ
መጠለያዎች ውስጥ በሚኖሩም ወገኖች ላይ መሆኑ ተገልጿል። ቀድሞውኑ ከመኖሪያ ቀያቸው በመፈናቀል አስቸጋሪ ህይወት ውስጥ የነበሩት እነዚህ ዜጎች በተከሰተው ድንገተኛ አደጋ መጠለያቸውን ሙሉ በሙሉ በመቃጠሉ ለከፋ እንግልት መዳረጋቸው ተጠቁሟል። ለአደጋው መነሻ ምክንያት ምን እንደሆነ እስካሁን በይፋ ያልታወቀ ሲሆን የአካባቢው ምንጮች እንደሚጠቁሙት ግን እሳቱ ባልታወቁ ሰዎች ተለኩሶ የተቀሰቀሰ ሊሆን ይችላል የሚሉ ጥርጣሬዎች አሏቸው። እስካሁን ድረስ ከአዲስ አበባ ፖሊስ ከእሳት አደጋና ስራ አመራር ኮሚሽን ወይም ከሚመለከተው የአካባቢው አስተዳደር አካል የደረሰ የጉዳት መጠንና የአደጋውን መንስኤ በተመለከተ የተሰጠ ዝርዝር ይፋዊ መግለጫ የለም። ቀድሞውኑ በልማት ምክንያት የተፈናቀሉትና አሁን ደግሞ መጠለያቸውን ያጡት እነዚህ ወገኖች አስቸኳይ የሰብአዊ ድጋፍ፣ የምግብና የጊዜያዊ መጠለያ እርዳታ እንደሚያስፈልጋቸው ተገልጿል። በተለይም አደጋው በደረሰበት አካባቢ የሚገኙ ነዋሪዎችና የበጎ አድራጎት አካላት ለተጎጂዎች ፈጣን ድጋፍ እንዲያደርጉ ጥሪ እየቀረበ ይገኛል። በእስቴ ወረዳ የኮሎኔል አለሜ የኃይል እርምጃ እንዲሁም ከፍርድ ውጭ ግድያ መፈጸሙና በብልጽግና ካቢኔ አባላት ላይ ከባድ ስጋት መደቀኑ ተሰማ። በአማራ ክልል ደቡብ ጎንደር ዞን በእስቴ ወረዳ ኮሎኔል አለሜ በተባሉ የመከላከያ ሰራዊት አዛዥ መሪነት በማህበረሰቡና በአካባቢው የጸጥታ የፖለቲካ መዋቅር ላይ ከባድ የሰብአዊ መብት ጥሰት፣ እስራትና ማስፈራሪያ እየተፈጸመ መሆኑን ከአካባቢው የተገኙ መረጃዎች አመላክተዋል። በቅርቡ በአዛዡ ትዕዛዝ 3 ሰዎች ህይወታቸውን የተነጠቁ ሲሆን የወረዳው የብልጽግና ፓርቲ አመራሮችም ዛሬ ወይም ነገ እንገደላለን በሚል በከባድ የደህንነት ስጋትና ጭንቀት ውስጥ እንደሚገኙ ተገልጿል። በወረዳው የኃይል እርምጃው እየበረታ የመጣ ሲሆን ኮሎኔል አለሜ ባስተላለፉት ትዕዛዝ 3 ሰዎች ከፍርድ ውጭ መገደላቸው ቁጣንና ቅሬታን እየፈጠረ ሆኗል። ከዚህ በተጨማሪም ስማቸው ያልተጠቀሰ አንድ ወጣት ከሙሳፋ ለገበያ ወደ እስቴ ተጉዞ ሲገባ እንፈልግሃለን በሚል እንግልት ከፈጠሩበት በኋላ ወደ ጎንደር በር መከላከያ ካምፕ እንደወሰዱ ተገልጿል። ወጣቱን ለመጠየቅ የሄዱ የቤተሰብ አባላት ተመለሱ በሚል ማስፈራሪያ የተመለሱ ሲሆን ከአሁንም ባለበት ሁኔታ ምንም አልታወቀም። በተመሳሳይ ሁኔታ ከ3 ቀናት በፊት አንድም የባጃጅ ሹፌር አሽከርካሪ በኮሎኔል ትዕዛዝ መከላከያ አባላት ተወስዶ የጠፋ ሲሆን ቤተሰቦቹ ፍለጋ ቢሄዱም እኛ አልወሰድነውም፣ ድጋሜ እዚህ እንዳትመጡ በሚል ዛቻ መባረራቸውን ተናግረዋል። በዚህ ሳምንት በቃሉ አልልኝ የተባሉ የቁልቢ ሆቴል ባለቤት ከስራ ቦታቸው በኃይል ተወስደው ያልተገባ ድብደባ ተፈጽሞባቸዋል። አስተያየትህ አልተመቸንም፣ የጎረጥ አይተህናል በሚል ምክንያት እነ ኮሎኔል አለሜ ሊረሽኑት ሲሉ የአካባቢው ህዝብ ተማጽኖ አድርጎ ከሞት መታደግ መቻሉ ተዘግቧል። ይህ በእንዲህ እንዳለ በዚሁ የቁልቢ ሆቴል ውስጥ የወረዳው ዋና የብልጽግና ካቢኔ አመራሮችና ኮሎኔል አለሜ በተገኙበት በዝግ በር ስብሰባና ግብዣ እየተካሄደ ሳለ በአመራሮች መካከል ከባድ አለመተማመን መፈጠሩና ግጭት መፈጠሩም ተገልጿል። አንድ የእስቴ ወረዳ የብልጽግና አመራር ስልክ ተደውሎለት ለመነጋገር ወደ ውጭ ሲወጣ የኮሎኔሉ ጥበቃ አባል ለፋኖ መረጃ ልታቀብል ነው፣ ለምን ስልክ ይዘህ ትወጣለህ በሚል በፈጠረው ጠብ እርስ በእርስ እስከ መቧቀስ የደረሰ ከባድ ግጭት ተከስቶ እንደነበር ተገልጿል። ኮሎኔል አለሜ እና አቶ ጸጋዬ አበረንና አቶ ማንተፋርዶ ሞላን ጨምሮ የወረዳውን አመራሮች መተን ነው የምንረሽንህ በሚል በቀጥታ ይዛቱባቸው ሲሆን በአሁኑ ወቅት የብልጽግና ካቢኔ አባላቱ በከፍተኛ ድንጋጤና የህይወት ስጋት ውስጥ እንደሚገኙ ምንጮች አረጋግጠዋል። በኮሎኔል አለሜ የሚመራው ስብስብ በከተማው ነዋሪ ላይ እያደረሰ ያለው ድብደባና ግርፋት ምክንያት በአሁኑ ወቅት በእስቴ ከተማ ወጣቶችም ለቡና መጠጣት እንኳን ወጥቶ ለመንቀሳቀስ ስጋት ውስጥ መሆናቸውን ተናግረዋል። በአሁኑ ወቅት በእስቴ ወረዳ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ የሚገኝ ሲሆን በሲቪሉ ማህበረሰብ፣ በአካባቢው ፖሊስና በፖለቲካ አመራር ላይ የተደቀነው የህይወት አደጋ ከፍተኛ መሆኑ ተመልክቷል። በትረ ሃይማኖት የተሰኘ መጽሐፍ አዘጋጅ ታሰሩ። ቀሲስ ዶክተር መዝገቡ ካሳ በኢትዮጵያ ቤተ ክርስቲያን ውስጥ የሚታወቁ የነገረ መለኮት ወይም ቴዎሎጂ መምህር፣ ተመራማሪና ጸሐፊ ናቸው። በነገረ መለኮት በክርስቲያናዊ ስነ ምግባር ዙሪያ ጥናትና ምርምር በማድረግ መጽሐፍትን ለንባብ አብቅተዋል። ከነዚህም መካከል በትረ ሃይማኖት የተሰኘ መጽሐፋቸው ይታወቃል። በተለያዩ የሀገር ውስጥ መድረኮች በዩቲዩብ እና በፖድካስቶች ላይ የሚያስተላልፏቸው ወቅታዊ ማህበራዊና ክርስቲያናዊ ስነ ምግባርን የሚዳስሱ ትምህርቶቻቸው በምዕመናን ዘንድ ይታወቃሉ። የሃይማኖት ተቋማትና መሪዎች በትላንትና ቁስልና ቁርሾ ላይ ሳይቆዩ ሀገራዊና ብሔራዊ እርቅ እንዲወርድና ህዝቡ በሰላም ወጥቶ እንዲገባ ግንባር ቀደም ተነሳሽነት ወስደው መስራት እንዳለባቸውም ያምናሉ። ቀሲስ መዝገቡ ካሳ ሜክሲኮ በሚገኘው በፌዴራል ፖሊስ እስር ቤትም እንደሚገኙ ተገልጿል። ቀሲስ መዝገቡ በ2016 ዓ.ም የኢትዮጵያ ቤተ ክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት ኢኦቲሲ ዋና ስራ አስኪያጅ በመሆንም አገልግለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።